ሪካርዶ በዚያ በተራራማው አካባቢ በሚገኘው የጠፋ መንደር ሲደርስ ውድ ልብሱ በአቧራ ተለውሶ ነበር። ያ የቅንጦት ጥቁር መርሴዲስ መኪናው በመንደሩ መግቢያ ላይ ቆሟል። ምክንያቱም ያወጣ ገባ መንገድ ለሀብታሞች መኪና አይመችም ነበር። ነገር ግን በዚያ ጭቃ ቤት ፊት ለፊት ያገኘው ነገር ትንፋሹን አሳጣው። አያቷ ዶኛ ኤሌናን አቅፋ እዚያ ነበረች። ትንሿ ልጅ አባቷን ሲመጣ ባየችው ጊዜ ወደሱ ከመሮጥ ይልቅ እሱ ሊጎዳት የመጣ አደጋ እንደሆነ ሁሉ ወደ አሮጊቷ ተጠጋች። ይቺ ትንሽ ልጅ የገዛ አባቷን እንዲህ እንድትፈራ ያደረጋት ነገር ምንድን ነው? ለምንስ ውሃና መብራት ወደሌለው ወደ ጭቃ ቤት ለመመለስ ሁሉ ነገር የሞላበትን ፎቅ ቤት ጥላ ጠፋች? ያቺስ አሮጊት ለ4 ዓመታት የደበቀችው ወደ ብርሃን ሲወጣ ሁሉንም ነገር የሚቀይር አስፈሪ ሚስጥር ምንድን ነው? ይህ ታሪክ እንደሚመስላችሁ አይደለም። መጨረሻውን ደግሞ ማንም አይጠብቀውም። ዛሬ የምንሰማው ከሀብታም አባቷ ስለጠፋች ሕፃን ብቻ አይደለም። አቅጣጫውን ስለሳተ አባት፣ ገንዘብን እንደ እስር ቤት ስለተጠቀመች ሴት እና እውነቱን ማንም ባልፈለገበት ቦታ ስለደበቀች አያት ነው። በመጨረሻም ወደ ጭቃ ቤት መመለስ አንድ ሰው ሊያደርገው የሚችለው ደፋር ነገር እንደሆነ ትረዳላችሁ። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ የት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን ወደ ታሪካችን እንመለስ። ሪካርዶ በዚያ በተራራማው አካባቢ ወደሚገኘው የጠፋ መንደር ሲደርስ ልብሱ በአቧራ ተለውሶና ጥቁር መርሴዲስ መኪናው በመንደሩ መግቢያ ላይ ቆሞ ነበር። ምክንያቱም የአፈር መንገዱ ከዚያ በላይ አያስኬደውም። በዚያ ጭቃ ቤት ፊት ለፊት የጠፋች ልጁን አያት። ከአያቷ ጋር ነበረች። ልክ እሱ አደጋ እንደሆነ ሁሉ ሸሽታ ወደ አሮጊቷ ተጠጋች። የገዛ አባቷን እንዲህ ለምን ፈራች? ነገር ግን ያንን ቅስፈት ለመረዳት ያ በሱፍ የደመቀው አባት፣ አያቷን ያቀፈችው ልጅ እና ሚስጥር የያዘው ማሰሮ። መጀመሪያ ያቺ ልጅ የተነጠቀችበትን ቦታ ማወቅ አለባችሁ። ሳን አግናሲዮ በካርታዎች ላይ አትታይም። ከተራራው ጋር የተጣበቁ 20 የጭቃ ቤቶች፣ በቁልቋሎች መካከል የሚጠፉ የአፈር መንገዶች እና የንፋሱ አቅጣጫ መቀየሩ የሚሰማበት ታላቅ ዝምታ። የመንደሩ ብቸኛ ሱቅ የዶን ማቴዎ ሱቅ ያረጀ የማይንቀሳቀስ ስልክ አለው። በመላ ሳን አግናሲዮ ውስጥ የሚሰራው ብቸኛው ስልክ እሱ ነው። የኔትወርክ ምልክት የለም። የቧንቧ ውሃ የለም። ኤሌክትሪክ እንደፈለገው ይመጣል ይሄዳል። በመንገዱ መጨረሻ ቤት በጣም ያረጀው ጣሪያው በካርቶን የታሸገው ቆርቆሮ ቤት ውስጥ ዶኛ ኤሌና ከልጅ ልጃቸው ኢዛቤላ ጋር ይኖሩ ነበር። ኢዛቤላ የ7 ዓመት ልጅ ነበረች እና ቶርቲላ መጋገር ትችል ነበር። ከጧቱ 11 ሰዓት ላይ ዶኛ ኤሌና የማገዶ ምድጃውን ያቀጣጥላሉ እና ትንሿ ልጅ ከጎናቸው ትቀመጣለች። መጀመሪያ ትመለከታለች፣ ቀጥሎ ሊጡን ታግዛለች፣ ከዚያም የራሷን ቶርቲላ ትጋግራለች። ሁሉም የተጣጣሙ፣ ሁሉም ወፍራም። ዶኛ ኤሌና ልክ ትክክለኛ እንደሆኑ አድርገው ምጣዱ ላይ ያደርጓቸው ነበር። እስኪዩ ከኔ ይልቅ ያንቺ የተሻለ ሆኗል። እውነት ግን አልነበረም። ኢዛቤላ ታምናቸዋለች። ጣቶች ሁልጊዜ አንድ አይነት ነበሩ እና ያ ደግሞ በጣም ጥሩ ነገር ነበር። ምድጃው፣ እንጀራው፣ በቆሎ የሚለምኑት ዶሮዎች እና ከዚያም አብረው የሚበሉት የባቄላ ቁርስ፣ የምድጃ ሶስና ከጭቃ ጃምቦ የሚቀዳ ውሃ። አንድ ቀን ጧት ኢዛቤላ አያቴ እናቴም እንደኔ ቶርቲላ ትጋግር ነበር ብላ ጠየቀች። ዶኛ ኤሌና ወደ ውስጥ ገብተው ባሮጌ በቅባት በቆሸሸና ቀለሙ በደበዘዘ ፎቶ ተመለሱ። ከኢዛቤላ ጋር በጣም የምትመሳሰል ፈገግታ ያላት ወጣት ሴት፣ ስሟ ሉሲያ ይባል ነበር። ያንቺ አይነት አይኖች ነበሯት ልጄ እና ካንቺ የባሰ ነበር የምትጋግረው። ሁለቱም ተሳሳቁ። ነገር ግን ኢዛቤላ ለዶሮቹ በቆሎ ለመስጠት ስትሄድ አሮጊቷ ፎቶውን እያዩ የሞተችውን ሴት ልጇን ማሳደጋቸውን ለመቀጠል ፍቃድ እንደሚጠይቁ ሁሉ ትኩር ብለው ይመለከቱ ነበር። ሉሲያ የሞተችው ኢዛቤላ የ2 ዓመት ልጅ ሳለች ነበር። እንደ ጉንፋን የጀመረው በሽታ በመንደሩ መቃብር ተጠናቀቀ። የኢዛቤላ አባት ሪካርዶ እንደ ቀድሞ አልሆነም። ግንበኛ ሆኖ ለመስራት ወደ ማዝትላን ሄደ። ልጁን ለእናትየው ተወላቸው። ለጊዜው እስክረጋጋ ድረስ ነው። እሺ እናቴ
በየወሩ ገንዘብ ይልክ ነበር እና በቻለ ቁጥር አንዳንዴ በየ2 ሳምንቱ አንዳንዴ በወር አንድ ጊዜ ጣሪያውን ለመጠገን የሚያስፈልጉ ቁሳቁሶቹን ይዞ የ8 ሰዓት መንገድ ተጉዞ ይመጣል። ያንን ፈጽሞ ያልጨረሰውን ጣሪያ ዶኛ ኤሊና አስፈላጊ እንዳልሆነ ይነግሩት ነበር። ውስጥ እስካልዘነበብን ድረስ ችግር የለውም። ግን ሪካርዶ ግትር ነበር። ሁልጊዜም የበለጠ ሊሰጣቸው ይፈልጋል። ልክ ድህነት እሱ በአፍረት መካከል ያለበት ዕዳ እንደሆነ ሁሉ ሊሰጣቸው ይፈልጋል። ምሽት ላይ ዶኛ ኤሊና ኢዛቤላን በመሰዊያው አጠገብ ያስቀምጧትና ስለ አያቷ ታሪኮችን ይነግሯት ነበር። ዶን ማኑኤል የፍየል እረኛ፣ ጥቂት ቃላትን ብቻ የሚናገር ሰው። ሪካርዶ የ19 ዓመት ልጅ እያለ በድንገት በልብ ህመም ሞተ እና ዶኛ ኤሊና እንደ ጸሎት የምትደጋግመውን ጥቅስ ትቶ አለፈ። ሀብታም ሰዎች ቁሳቁስ አላቸው፣ ድሆች ግን ሰዎች አሏቸው። ኢዛቤላ ሙሉ በሙሉ ባትረዳውም ጭንቅላቷን ትነቀንቃለች። ነገር ግን ጥቅሱ በሷም ውስጥ ቀረ። ልክ እንደ ልጅ የምሰማቸው ነገሮች አንድ ቀን ብቸኛ መደገፊያ እንደሆነ ሳያውቁ በውስጥ እንደሚቀሩት። የኢዛቤላ ክፍል በአበቦች የተቀባ ጨርቅ መጋረጃ የተለየ የቤቱ ክፍል ነበር። አንድ አልጋ፣ አንድ ብርድ ልብስ፣ በሚስማር ላይ የተሰቀለ ትንሽ ቀሚስ፣ ግድግዳ ላይ ያለ ስዕል፣ እሷና ዶኛ ኤሊና እጅ ለእጅ ተያይዘው በዶሮች ተከበው እና በትራስ ስር የሉሲያ ፎቶ። ካልጋው ራስጌ በኩል በዶኛ ኤሊና ከጨርቅ ቁርጥራጭ የተሰፈች የጨርቅ አሻንጉሊት፣ አንዱ አይኗ ከሌላው የሚበልጥ። ኢዛቤላ በዓለም ላይ እጅግ ውድ ነገር እንደሆነ አድርጋ በየምሽቱ ታቅፋት ነበር። በእርግጥም ውድ ነበረች። ከ3 ዓመት በኋላ ሪካርዶ የተለየ አርብ ቀን መጣ። አዲስ ሸሚዝ፣ የተተኮሰ ሱሪ፣ ማንም ያልጠራው እንግዳ ወደ ቤት እንደሚገባ ሁሉ የሚሰነፍጥ ጣፋጭ ሽቶ። ልጄ ይህ ልብስ ምንድነው? ብለው ዶኛ ኤሊና ምንም እንዳልተፈጠረ ሁሉ ባቄላ እያቀረቡለት ጠየቁት። ስራ ቦታ በስጦታ ሰጡኝ እናቴ። ውሸት። እናት ሁል ጊዜ ልጇ ሲዋሻት ታውቃለች። አያት። ያልደፈረችውን የተናገረችው ኢዛቤላ ነበረች። አባዬ እንግዳ ሽታ ይሸታል። ሪካርዶ ሳቀ፣ ግን ሳቁ አይኑ ላይ አልደረሰም ነበር። በሚቀጥለው እሁድ በበሩ በኩል እውነቱን ተናገረ። አንድ ሰው አውቅ ያለው ማዬ፣ ስሟ አድሪያና ይባላል። ዶኛ ኤሊና አንገታቸውን ነቀነቁ። በዚያ ምሽት በመሰዊያው ፊት ለፊት ለዶን ማኑኤል ፎቶ እንዲህ አሉ። ሽማግሌው ልጅህን ተመልከት፣ ጠብቀው፣ ምክንያቱም እኔ ከዚህ በኋላ አልችልም። ከ3 ሳምንታት በኋላ አድሪያና በአፈር መንገዱ ላይ የማይበቃ ትልቅ መኪናን ይዛ ሳን አግናሲያ ደረሰች። ጥቁር መነጽር አድርጋ ወረደች። ተረከዝ ጫማዋ አሸዋ ውስጥ ይሰምጥ ነበር እና ፈገግታዋ ዶኛ ኤሊና ማዕበል ከመምጣቱ በፊት ደመናን እንደሚያነቡት ሁሉ አነበቡት። አድሪያና ቤቱን፣ ጣሪያውን፣ ምድጃውን፣ ዶሮቹን ተመለከተችና ልክ የበሰበሰ ነገር እንደሸተተው ሰው አፍንጯን በፍጥነት አጨማደደች። ዶኛ ኤሊና አዩት። ኢዛቤላ ግን አላየችም። የምሳ ሰዓት በውጥረት የተሞላ ነበር። አድሪያና ባቄላውን አልቀመሰችውም። የሌለ የታሸገ ውሃ ጠየቀች እና ስለ ኢዛቤላ ልክ እዚያ እንደሌለች ሁሉ በሶስተኛ ወገን አወራች። ልጅቷ የት ነው የምትተኛው? ልጅቷ የት ትምህርት ቤት ነው የምትሄደው? ልጅቷ ሁሉ ጊዜ በእጇ ነው የምትበለው? ልጅቷ ግን ስም ነበራት፣ ግን አድሪያና ፈጽሞ አልተጠቀመችበትም። በፍጥነት ተጋቡ። ከ2 ወራት በኋላ ሪካርዶ ዜና ይዞ መጣ። ወደ ማዛት ላይ እየሄድን ነው እናቴ። ኢዛቤላ እዚህ ልሰጣት የማልችለውን ሁሉ እዚያ ታገኛለች። ዶኛ ኤሊና ምድሩ ሲናወጥ ተሰማቸው። ግን ለልጅቷ የሚበጀው ከሆነ ፈጣሪ ይባርካችሁ ብለው አንገታቸውን ነቀነቁ። አድሪያና ወደ ሽንት ቤት ስትሄድ አሮጊቷ የልጃቸውን እጅ ያዙ፣ በኃይል ያዙ። ልጄ ያቺ ሴት አትሆንም። ሪካርዶ አቋረጣቸው። የምትዩ ይገባኛል እማዬ፣ ግን በዚህ ጊዜ የተለየ ይሆናል። ለኢዛቤላ እኔ ፈጽሞ ያልነበረኝን ሁሉ ሰጣታለሁ። ዶኛ ኤሊና እጁን ለቀቁት። 10 ተጨማሪ ነገሮችን ማለት ፈልገው ነበር። ኢዛቤላ ቀድሞውኑ ሁሉም ነገር እንዳላት፣ ያቺ ሴት ቤቱን ልክ በረሮ እንደምታይ ሰው እንደምታየው፣ ነገር ግን የልጃቸው ፊት ሪካርዶ ከልጅነቱ ጀምሮ የተሸከመውን ያንን የተስፋና የአፍረት ድብልቅ ተመለከቱና መናገር ያለባቸውን ለመጀመሪያ ጊዜ ዋጡት። የመጨረሻው ግን አይሆንም። ከመሄዳቸው በፊት ባለው ምሽት ኢዛቤላ ዶኛ ኤሊናን በዚያች ትንሽ ክፍል ውስጥ በአልጋቸው ላይ ተቀምጠው ሲያለቅሱ አገኘቻቸው።
ሲያለቅሱ በፍጹም አይታቸው አታውቅም። ጎናቸው ተቀመጠች። እጇን ጉልበታቸው ላይ አድርጋ እመለሳለሁ አያቴ አለች። ዶኛ ኤሊና ፊታቸውን በቀሚሳቸው ጠረጉ። ይህ ቤት ሁልጊዜም ያንቺ ነው ልጄ፣ ሁልጊዜ። በሚቀጥለው ቀን ኢዛቤላ ቦርሷንና አሻንጉሊቷን ይዛ ወደ ነጩ መኪና ወጣች። ከመንቀሳቀሳቸው በፊት አድሪያን ልክ ልጅቷ ከኋላ ወንበር ላይ እንደማትሰማ ሁሉ ለሪካርዶ እንዲህ አለችው። ልጅቷ ትንሽ ስታድግ ወደ አዳሪ ትምህርት ቤት ልንልካት እንችላለን። ሪካርዶ አልመለሰም። ኢዛቤላ አሻንጉሊቷን አጥብቃ ያዘች እና የጭቃው ቤት ከአቧራው በስተጀርባ እስኪሰወር ድረስ በኋለኛው መስኮት ተመለከተች። በዚያ ምሽት ዶኛ ኤሊና ኢዛቤላ ትጽፍበትና ትስልበት በነበረው እርሳስና ወረቀት ጠረጴዛው ላይ ተቀመጡ እና ደብዳቤ ጻፉ። ለመላክ ሳይሆን ለመደበቅ ነበር። ለሪካርዶ ያላሉትን ነገር ሁሉ ጻፉ። በአድሪያን ላይ ያዩትን ሁሉ፣ እንደሚሆን ያወቁትን ሁሉ ጻፉ። ወረቀቱን አጣጥፎ ባዶ የመስታወት ማሰሮ ውስጥ ከተቱት እና መሰዊያው ላይ አኖሩት። እዚህ ቆያለሁ ልጄ፣ ተመልሰ እስክትረዳ ድረስ እዚህ ቆያለሁ። በሚቀጥሉት 4 ዓመታት ሪካርዶ ገንዘብ በላከ ቁጥር ዶኛ ኤሊና ብሮቹን በዚያ ማሰሮ ውስጥ ይከቱት ነበር። 1 ሳንቲም እንኳን አልለኩም። ጋዝ ባለቀባቸው ጊዜ፣ በሱቅ ተበድረው በወሰዱ ጊዜ ወይም ለራት ምንም በሌላቸው ጊዜ እንኳን አልለኩትም። ደብዳቤው ከስር ሆኖ እየጠበቀ ቀረ። የአድሪያን ቤት አቧራ አልነበረውም። ኢዛቤላ መጀመሪያ ያስተዋለችው ነገር ይህንን ነበር። የእብነበረድ ወለል፣ የመጽሔት የቤት ዕቃዎች፣ ቀኑን ሙሉ የሚጮህ ማቀዝቀዣ ማሽን እና የሳን አግናሲዮን የማይመስል ዝምታ። እዚያ ዝምታው ዶሮዎች፣ ነፋስ፣ የምድጃው ድምፅ ነበረው። እዚህ ግን ዝምታው ባዶ ነበር። ልክ ሰዎች ቢኖሩበትም ግን ማንም እንደማይኖርበት ቤት። የጽዳት ሽታ ይሸታል፣ ግን እንደ ሳን አግናሲዮ የሳሙና ሽታ ሳይሆን የኢዛቤላን አፍንጫ የሚወጋና ቤቷ እንደሆነ እንዳይሰማት የሚያደርግ ሰው ሰራሽ የተጋነነ የኬሚካል ሽታ ነበር። ይህ ያንቺ ክፍል ነው አለቻት አድሪያን በመጀመሪያው ቀን። ነጭ ግድግዳዎች፣ ነጭ አልጋ፣ ግድግዳው ላይ ምንም የለም፣ ምንም አይነት ቀለም። ልክ ነጭ ወረቀት ውስጥ እንደ መተኛት ነበር። ኢዛቤላ የጨርቅ አሻንጉሊቷን አውጥታ በሳን አግናሲዮ ታደርግ እንደነበረው ትራስ ላይ አረገቻት። አሻንጉሊቷ በእነዚያ ፍጹም አንሶሎች ላይ ልክ የማይመጥን ነገር፣ ልክ እንደራሷ እንደ ኢዛቤላ እንግዳ ሆና ታየች። ከ1 ሰዓት በኋላ አድሪያን መጣች። አሻንጉሊቷን አየች። አፍንጫዋን አጨማደደች። ልክ የጭቃውን ቤት ስታይ ያደረገችውን አይነት እንቅስቃሴ ያደረገችና አሁንም በዚህ ትጫወቻለሽ? ጣዩ ኢዛቤላ፣ እዚህ እነዚህ ነገሮች አያስፈልጉሽም አለቻት። ሪካርዶ ከኋላዋ ነበር። ኢዛቤላ ምልክት ወይም ቃል ፍለጋ አባቷን ተመለከተች። ሪካርዶ አፉን ከፈተ፣ ከዚያም መልሶ ዘጋው። አድሪያንን አየ፣ ኢዛቤላን አየ፣ እናም ሳቀ። ምንም ትርጉም የሌለውና ሁሉንም ነገር የሚገልጽ የፈሪ ድንጉጥ ሳቅ። ምንም አልተናገረም። ኢዛቤላ አሻንጉሊቷን በቁም ሳጥኑ ጥግ ከተተችው። ሰው ሲያዩት ፈጽሞ አታወጣትም ነበር። በምሽት ብቻ አድሪያን ስትተኛ አውጥታ በዝምታ ታቅፋት ነበር እና አንዳንዴ በዚያ ነጭ ክፍል ጨለማ ውስጥ አሻንጉሊቷ የምትመልስላት ይመስል በለሆሳስ ታወራለች። አንቺም አያቴን ናፈቅሻት? ህጎቹ አንድ ባንድ በቀስታ መጡ። በጓደኞቹ ፊት እንደዚህ አታውሪ፣ ያንን የገጠር አነጋገር አትናገሪ፣ እዚህ እንደዚህ አይሆንም፣ በእጅሽ አትቢ ኢዛቤላ፣ ለዚህ እኮ ነው ማንኪያና ሹካ ያለው። አድሪያን ፈጽሞ አትጮህም ነበር። በጣም መጥፎ ነገር እሱ ነው። እያንዳንዱ ህግ በለሰለሰና በሰለጠነ ድምጽ ይቀርባል። ነገር ግን ከድምጹ ስር ምልክት ሳይተው የሚቆርጥ ስለት ነበረው። ሪካርዶንም እየቀየረችው መጣች። በአባቷ የግንባታ ኩባንያ ውስጥ የፕሮጀክት ተቆጣጣሪነት ቦታ ሰጠችው። በእውነቱ ግን መልእክተኛ ነበር። ቤት ውስጥ ታርመው ነበር። ሪካርዶ እንደዚህ አይባልም፣ በትክክል ተናገር። እና ሪካርዶም የድሮ አነጋገሩን ተወ። እንደ እናቱ ማውራት አቆመ። አንድ ቀን መግቢያው ላይ 3 ጥቁር ቦርሳዎችን አገኘ። የድሮ ልብሶች ናቸው አለች አድሪያን አይኗን ከስልኳ ላይ ሳትነቅል ነበር። አሁን ግንበኛ አይደለህም፣ እንዳሁን ማንነት ልበስ። በውስጡ የሱፍ ሸሚዞች፣ የሲሚንቶ አቧራ ያለባቸው ጫማዎቹ ነበሩ። ሪካርዶ ቦርሳዎቹን ለረጅም ጊዜ ተመለከተ። ከዚያም ወደ ቆሻሻ መጣያው አወጣቸው። ምንም አልተናገረም። ኢዛቤላ ከክፍሏ ሆና በከፊል በተከፈተው በር በኩል ሁሉንም ታይ ነበር። አባቷ በየቀኑ እንዴት እየቀነሰ እንደሚሄድ ታይ ነበር። በቁመት ሳይሆን
በግርማ ሞገስ። ልክ አድሪያን ማንነቱን እየሰረዘችበት እንዳለ አንድ ምሽት ኢዛቤላ ሽንት ቤት ውስጥ ተቆልፋ ድምጽ እንዲያሰማ ውሃውን ከፈተችውና የዶን ማቴዎስ ቁጥር ላይ ደወለች። 7 ጊዜ ጠራና ያውል ጊዜ የሚሰማው ጎርናና ድምጽ መለሰ። ኢዛቤላ ዶኛ ኤሌናን እንዲፈልጉላት ጠየቀች። ረጅም ደቂቃዎች የነጠላ ጫማ ድምጽ ሰማች። ከዚያም ከሚሊዮኖች መካከል የምታውቀውን ድምጽ፣ ልጄ፣ ሰላም አያቴ፣ ደህና ነሽ ኢዛቤላ? በልተሻል? በጥሩ ሁኔታ እየያዙሽ ነው? ኢዛቤላ አይኖቿን ጨፈነች። ስልኩን አጥብቃ ያዘች። አዎ አያቴ ደህና ነኝ። በሌላኛው በኩል ዶኛ ኤሌና ስልኩን በሁለት እጃቸው አጥብቀው ይዘዋል። ምክንያቱም አያቱል ጊዜ የልጅ ልጇ ስትዋሽ ታውቃለች። ነገር ግን በ400 ኪሎ ሜትር ርቀት ላይ ማድረግ የሚቻለው ብቸኛው ነገር የጉሮሮ እብጠትን መዋጥና እንዴት ነው ጥሩ ነው ልጄ ጥሩ ነው ማለት ብቻ ነው። እና ስልኩን ዘግቶ በደረት ላይ ሊወጣ የማይችል እሾህ እንደተሰካ እየተሰማ ወደ ጭቃው ቤት መመለስ። 4 ዓመታት ሲባል ሲጠራ በጣም ፈጣን ነው፣ ሲኖር ግን ዝግተኛ ነው። ኢዛቤላ የ14 ዓመት ልጅ ሆና ነበር። አሁን በትክክል ትናገራለች፣ ጥሩ ውጤት ታመጣለች፣ ችግር አትፈጥርም። ግን የለችም ነበር። በራሷ ህይወት ውስጥ እንግዳ እንደሆነ የሚያውቅ ሰው ሁሉ በጣም ጥቂት ቦታ ብቻ መያዝን ተምራ ነበር። ማስረጃው ፎቶዎቹ ላይ ነበር። አድሪያን በየሳምንቱ ፎቶዎችን ትለጥፍ ነበር። ቤቱ፣ ጉዞዎች፣ ምግብ ቤቶቹ። ባለቤቴና እኔ በፖርት ቫላርታ በ4 ዓመታት ውስጥ በመቶዎች በሚቆጠሩ ፎቶዎች ውስጥ ኢዛቤላ አንዱም ላይ አልታየችም። አንድ ምሽት አድሪያን ከሰፈር ጓደኞቿ ጋር የራት ግብዣ አደረገች። ሪካርዶ አልነበረም። ኢዛቤላ በምግብ ጠረጴዛው ላይ የቤት ስራዋን ትሰራ ነበር። አንደኛዋ ሴት አየቻትና ኦ አድሪያን ልጅሽ እንዴት አደገች ብላ ጠየቀች። አድሪያን ወደ ኢዛቤላ ዞር ብላ እንኳን አላየችም። ልጅ አይደለችም፣ የሪካርዶ ልጅ ናት። እኔ ልጅ የለኝም አለች። ልክ ትንሽ መረጃ እንደምታረም ሰው በቀላሉ ተናገረችው። ነገር ግን 3 ሜትር ርቀት ላይ እርሳሷን አየር ላይ ይዛ የነበረችው ኢዛቤላ ሁሉንም ነገር ሰማች። ሪካርዶ ሲመጣ ኢዛቤላ ነገረችው። ሪካርዶ ተንፍሶ ከረቫቱን አላላና እሷ እንዲህ ናት ልጄ፣ በመጥፎ ሐሳብ አይደለም የምትናገረው። አድሪያን በራሷ መንገድ ትወድሻለች አላት። በራሷ መንገድ። በዚያ ምሽት ኢዛቤላ በነጩ አልጋ ላይ ተቀመጠችና ለመጀመሪያ ጊዜ ደብዳቤ ጻፈች። ውድ አያቴ፣ ዛሬ አንዲት ሴት አድሪያንን ልጇ እንደሆንኩኝ ጠየቀቻት። እሷ ግን እንዳልሆንኩ ተናገረች አለች። ልክ እንደ መጥፎ ነገር፣ ልክ እኔ ትርፍ እንደሆንኩ አድርጋ ተናገረች። አንዳንዴ እኔ ትርፍ እንደሆንኩ አስባለሁ አያቴ፣ ግን ከዚያ ምድጃዎቹን፣ ዶሮዎቹንና ያንቺን ድምጽ አስታውሳለሁ። ከዛም ያልፍልኛል። አያቴ በጣም ናፍቀሽኛል። እዚህ ምድጃ የለም። አላከችውም። አጥፋው ፍራሽ ስር ከተተችውና መብራቱን አጠፋች። የመጀመሪያው ደብዳቤ ነበር። ብዙ ሌሎችም ተከተሉ። እያንዳንዱ የአድሪያን ቃል፣ እያንዳንዱ የሪካርዶ ዝምታ፣ ሁሉም ደብተር ውስጥ ይገባ ነበር። ተቀዶ ታጥፎ ይቀመጣል። አንደኛው እንዲህ ይላል። አያቴ ዛሬ አድሪያን ነገሮችን ስለምሳሳት ጠረጴዛ ላይ እንዳላወራ ነገረችኝ። ምን እንደምሳሳት አላውቅም። ያው አንቺ እንዳስተማርሽኝ ነው የማወራው። አያቴ ያ ስህተት ነው። አንዳንዴ የተሳሳተው አነጋገሬ ሳይሆን የመጣሁበት ቦታ እንደሆነ አስባለሁ። እና ስህተቱ እሱ ከሆነ እኔ ሙሉ በሙሉ ስህተት ነኝ ማለት ነው። ምክንያቱም እኔ የመጣሁት ካንቺ ቤት ነው እና ከሌላ ቦታ መምጣት አልፈልግም። በአንዳንድ ደብዳቤዎች ላይ አትጽፍም ነበር። የጭቃውን ቤት፣ ዶሮዎቹን፣ ዶኛ ኤሌናን በሸሚዛቸው ትስል ነበር። ማዛትላን ያልሆነውን እና ሳን አግናሲያ የሆነውን ሁሉ ትስል ነበር። እስከ አንድ ማክሰኞ ድረስ ኢዛቤላ ከትምህርት ቤት ስትመለስ ደብዳቤዎቹ አልነበሩም። እየሮጠች ወረደች። አድሪያን ከሪካርዶ ጋር ሳሎን ውስጥ ነበረች። ደብዳቤዎቹ እንደ ወንጀል ማስረጃ ጠረጴዛው ላይ ተዘርግተው ነበር። ሪካርዶ አለች አድሪያን አንድ ደብዳቤን በሁለት ጣቶቿ አንስታ። ልጅ የምትጽፈውን እይ። ዶሮቹ ናፍቋታል። ሪካርዶ ዶሮቹ፣ ይህንን ሁሉ እንሰጣታለን፣ ግን እሷ ዶሮቹ ይናፍቋታል። ሳቀች። እንደ መስታወት መሰበር ያለ አጭርና ደረቅ ሳቅ። ሪካርዶ ደብዳቤዎቹን አየ። ከዚያም ደረጃው ላይ ቆማ ቦርሷን ደረቷ ላይ አጥብቃ የያዘችውን ኢዛቤላን አየ። ምንም አልተናገረም። ኢዛቤላ ወረደች።
ደብዳቤዎቹን በዝምታ አንድ በአንድ ለቀመች። ደረቷ ላይ አጥብቃ ወደ ክፍሏ ወጣች። አላለቀሰችም። ማልቀስ ከረጅም ጊዜ በፊት ያቆመችው ቅንጦት ነበር። ከዚያ ቀን ጀምሮ ደብዳቤዎቹ በቦርሷ ውስጥ ነበሩ። ቀዳ በድጋሚ የሰፋችው ሚስጥራዊ ኪስ ውስጥ ከተተቻቸው። እዚያ ሰላም ናቸው። እዚያ አድሪያን እንኳን ልትደርስባቸው አትችልም። በሳን አግናሲዮም ዶኛ ኤሊና ፈጽሞ ያልተላከ ደብዳቤ ከስሩ በተኛበት ማሰሮ ውስጥ ሳንቲሞችን ማጠራቀም ቀጥለዋል። ሁለቱም ለባዶነት ይጽፉ ነበር። አንዱ ስለሌላው አያውቅም ነበር። ኢዛቤላ 14 ዓመት በሞላት ቀን ሪካርዶ የሶስት ወተት ኬክና ትንሽ የአንገት ሐብል ያለበት ቦርሳ ይዞ በማለዳ መጣ። መልካም ልደት ልጄ። ኢዛቤላ አቀፈችው። ለአንድ ሰከንድ ቤቱ ቅዝቃዜው ተሰማው። አቆመ። ነገር ግን ሰከንዱ ብዙ አልቆየም። አድሪያን ስልኳን በእጇ ይዛ ወረደች። ሪካርዶ፣ ዛሬ ከአባቴ ባለሀብቶቹ ጋር እራት አለን። መቅረት አንችልም። ግን እኮ ልደቷ ነው አድሪያና። ለአንዲት ትንሽ ኬክ ብዬ ራሴን አላሳንስም። ነገ እናከብራለን። ነገ፣ ሁል ጊዜም ነገ። ነገ ደግሞ መቼም አይመጣም። እሺ አባዬ፣ ኢዛቤላ መለሰች። ሂዱ፣ ምንም አይደለም። ወደ እራቱ ሄዱ። ኢዛቤላ ማንም የማይቆርሰውን ኬክ ይዛ ብቻዋን ቀረች። በምሽት 3 ሰዓት ላይ 14ኛ ዓመት ልደቷን ፍጹም ብቻዋን አሳለፈች። ወደ ቁም ሳጥኑ ገባች። አሻንጉሊቷን አወጣች እና የዶን ማቴዎን ሱቅ ቁጥር ላይ ደወለች። ዶን ማቴዎ፣ እኔ ኢዛቤላ ነኝ። እባክዎ አያቴን ፈልገው ያመጡልኛል? ዛሬ ልደቴ ስለሆነ ነው። ድምጿ ተሰባበረ። ዶን ማቴዎ የልጅ ልጁን ልኮ የዶኛ ኤሌናን በር እንዲያንኳኳ አደረገ። አሮጊቷ ነጠሏን በትከሿ ላይ ጣል አድርጋ በጨለማ ተጓዘች። ወደ ትንሿ ሱቅ ገባች። ዶን ማቴዎ ስልኩን ሰጣትና አንድ ነገር ማስተካከል እንዳለበት ሰው ሆኖ ወደ ጓሮ ሄደ። ምክንያቱም እሱ መቼ መገኘት እንደሌለበት የሚያውቅ ብልህ ሰው ነበር። ልጄ፣ አያቴ፣ ዛሬ ልደቴ ነው እና ብቻዬን ነኝ። ዶኛ ኤሌና ምራቃቸውን ዋጡ እና ስትናገር ድምጿ አልተንቀጠቀጠም። ምክንያቱም አያቶች የልጅ ልጆቻቸውን ሙሉ ሆኖ ሲፈልጓቸው አይሰበሩም። እና እዚያ በካርታ ላይ በማይታይ መንደር ውስጥ ባለች ትንሽ ሱቅ መደርደሪያ ጀርባ ቆማ በምሽት ላይ ዶኛ ኤሌና ለልጅ ልጇ በስልክ የልደት መዝሙር ዘመረችላት። ሙሉ በሙሉ ሳትቸኩል። ወደ ውስጥ ማልቀስ የተማሩ ሴቶች ብቻ ባላቸው በዚያ ጥንካሬ። ኢዛቤላ በቁም ሳጥኑ ወለል ላይ ተቀምጣ አሻንጉሊቷን አቅፋ አይኖቿን ጨፍና ሳን አግናሲዮ እንዳለች እያሰበች አዳመጠቻት። ስትጨርስ ዶኛ ኤሌና እንዲህ አለች። እዚህ ክፍልሽ እንዳለ ነው ልጄ። ስዕልሽ በግድግዳው ላይ አለ። ዶሮቹም ጫጩቶቹን አፍርተዋል። እየጠበቅንሽ ነው። ቤቱ፣ ዶሮቹ፣ ምድጃውና አሮጊቷ አንድ የሆኑ ይመስል በ5 ሰዓት ተመለሱ። አድሪያን በዚያ የቀይ ወይን ሳቅ እየሳቀች መጣች። ኦ የልደት ኬኩን ረሳሁት። ሪካርዶ ወጥ ቤት ውስጥ ነበር። ኬኩ ሳይነካ ሻማዎቹ ሳይበሩ ከጠረጴዛው ስር እጆቹን ጨበጠ። ኢዛቤላ ኮሪደሩ ላይ ታይታ ነበር። እናም ከጨለማው ሆና ትመለከተው ነበር። አባትና ልጅ ተያዩ። ምንም አላለም። ኢዛቤላ ወደ ክፍሏ ተመለሰች። ሪካርዶ ማንም ያልበላውን ኬክ እያየ በታፈነ ቁጣና በእርጥብ አይኖች ብቻውን ቀረ። ግን ምንም አላለም። ከ4 ቀናት በኋላ አድሪያን የኢዛቤላን ስልክ አረጋገጠች። ወደ 1 ቁጥር የተደረጉ በደርዘን የሚቆጠሩ ጥሪዎች። የዶን ማቴዎ ሱቅ። አንዳንዶቹ በምሽት 5 ሰዓት። ሪካርዶ ሲመጣ ስልኩን በእጇ ይዛ ጠበቀችው። ያቺ ልጅ ለ4 ዓመታት ከእናት ጋር በስውር ስታወራ ቆይታለች። ይህንን ነገር መተው አለባት። ለሷ ደህንነት ሲባል ነው። ቁጥሩን ዝጋው። አድሪያን ሁል ጊዜ መርዙን በስጦታ ወረቀት ተጠቀልል ነበር። ለሷ ደህንነት ሲባል ነው። ሪካርዶ ስልኩን ያዘና ሴቲንግ ውስጥ ገባ። ጣቶቹ ይንቀጠቀጡ ነበር። አንድ ሰው ልጁን ከቀረት ብቸኛ እውነተኛ ነገር ጋር የሚያገናኘውን የመጨረሻ ክር እየቆረጠ እንደሆነ ሲያውቅ የሚሰማው አይነት መንቀጥቀጥ። እናም ነካው። ቁጥሩን ብሎክ አደረገው። መኝታ ክፍል ውስጥ ተቆለፈ። እራት አልበላም። በዚያ ከሰዓት በኋላ ኢዛቤላ ስትደውል ስክሪኑ ቁጥሩ እንደማይሰራ ነገራት። እንደገና ደወለች። ያው ተመሳሳይ ነገር። አሁን ድምጽ የለም። አሁን የልደት መዝሙር የለም። እየጠበቅንሽ ነው የሚል ድምጽ የለም። በኢዛቤላ ውስጥ አንድ ነገር ጠፋ። አልተሰበረም፣ ይልቁኑ ጠፋ። ነገር ግን ሳምንቱ አልተጠናቀቀም ነበር። ከ3 ቀናት በኋላ የእናቷን ፎቶ ወደምታስቀምጥበት መሳቢያ ሄደች።
ያ ዶኛ ኤሊና በ7 ዓመቷ የሰጧት በየምሽቱ እንደ ጸሎት የምትነካው መሳቢያው ባዶ ነበር። አንድ ነገር እየፈለግሽ ነው? አድሪያን ከሳሎን ሆና ጠየቀቻት። ፎቶ፣ የእናቴ ፎቶ። ኦ እሱን ከሆነ ጥየዋለሁ። በጣም አርጅቶና ቆሽሾ ነበር። እዚህ እንደዚህ ያሉ ነገሮች አያስፈልጉሽም ኢዛቤላ። ይህ አሁን ህይወትሽ አይደለም። የአያቷን ድምፅ ነጠቋት። አሁን ደግሞ የእናቷን ፊት ነጠቋት። ኢዛቤላ ወደ ክፍሏ ወጣችና በሩን ዘጋችው። አላለቀሰችም፣ ደብዳቤም አልጻፈችም። ቁም ሳጥን ውስጥ አልገባችም። አሰበች፣ ስለ አፈር መንገዱ፣ ስለ ዶሮዎቹ። በድንገት ትርጉም ስለሰጣት ስለ አያቷ ጥቅስም አሰበች። ሀብታም ሰዎች ቁሳቁስ አላቸው፣ ድሆች ግን ሰዎች አሏቸው። ኢዛቤላ በዚያ ቤት ውስጥ ምንም አልነበራትም። ፎቶም ድምፅም አልነበራትም። የልደት እቅፍም የለም። በአድሪያን አፍ ውስጥ ስሟም አልነበረም። በሳን አግናሶ ግን ሁሉም ነበራት። በሌሊት 9 ሰዓት ላይ ተነሳች። ቦርሳ፣ የሚስጥር ደብዳቤዎች፣ ከቁም ሳጥን ውስጥ አሻንጉሊቷን፣ 512 ፔሶ፣ ከሱቅ የተመለሰ ዝርዝር፣ ሶፋው ላይ ያገኘቻቸውን ሳንቲሞች፣ ከሪካርዶ ሱሪ ያገኘችውን የ50 ፔሶ ወረቀትና ሰራተኛዋ በልደቷ ቀን የሰጠቻትን 20 ፔሶ። ምክንያቱም ያስታወሰቻት ብቸኛ ሰው እሷ ስለነበረች በዓለም ላይ ያላትን ሁሉ ሰበሰበች። ትራስ ላይ አንዲት መስመር ጻፈች። አትፈልጉኝ፣ ወደሚወዱኝ ቦታ እየሄድኩ ነው። ወደ አውቶቡስ ጣቢያው ዞር ብላ ሳታይ ተጓዘች። እየሸሸች አልነበረም፣ እየተመለሰች ነበር። በጣም ሩቅ ስለሆነና ለማጥፋት አድሪያን ግድ ስለማይሰጣት ማንም ሊቀማት ወደማይችለው ብቸኛ ነገር የጭቃ ቤት፣ አንዲት አሮጊት የማገዶ ምድጃና አሁንም በህይወት ያለች የ10 ዓመት ልጅ ቃል ኪዳን። እመለሳለሁ አያቴ። በሚቀጥሉት ሰዓታት ውስጥ የሆነው ነገር ኢዛቤላ በ14 ዓመት ህይወቷ ውስጥ ካደረገችው እጅግ ከባዱና ደፋሩ ነገር ነበር። ምክንያቱም መወሰን አንድ ነገር ነው። በመቶዎች የሚቆጠሩ ኪሎሜትሮች ርቆ ወደሚገኝ ቦታ በሌሊት ብቻ መጓዝ ሌላ ነገር ነው። የጨርቅ አሻንጉሊትና ጥቂት የታጠፉ ብሮችን ብቻ ይዞ መጓዝ ደግሞ የባሰ ነገር ነው። ኢዛቤላ ወደ ማዛትላን አውቶቡስ ጣቢያ ለ40 ደቂቃ ተጓዘች። መንገዱን ታውቀው ነበር፣ ምክንያቱም በዚያው መስመር በትራንስፖርት ወደ ትምህርት ቤት ትሄድ ነበር። የትኬት መስኮቶች ከመከፈታቸው በፊት ደረሰች። ቦርሷን ጭኗ ላይ አድርጋ አሻንጉሊቷን በክንዷ ስር ይዛ በፕላስቲክ ወንበሩ ላይ ተቀመጠች። ወለሉን የምትጠርገው ሴት በግርምት ተመለከተቻት። ኢዛቤላ አይኖቿን ሳታወርድ አፈጠጠችባት። በ14 ዓመትሽ ሁሉንም ነገር ሲነጥቁሽ ፍርሃት የተለየ ስሜት ይኖረዋል። አይጠፋም፣ ግን አዛዥ መሪ መሆኑን ያቆማል። በ512 ፔሶ ወደ ሎስ ሞቺስ የሚወስድ ትኬት ገዛች። ገንዘቡ የሚያደርሳት እስከዚያ ድረስ ብቻ ነበር። ከዚያ በኋላ የራሷን መንገድ መፈለግ ነበረባት። አውቶቡሱ ከጧቱ 12 ሰዓት ላይ መጣ። ኢዛቤላ መስኮቷ አጠገብ ተቀመጠች እና ማዛትላን ወደ ኋላ ሲቀር ተመለከተች። ቪላዎቹ፣ የመዋኛ ገንዳዎቹ፣ የታጠቁ መኪናዎች፣ ያ ሁሉ የሷ ያልነበረው ዓለም። ናፍቆት አልተሰማትም፣ ይልቁኑ እረፍት ነው የተሰማት። ሎስ ሞቺስ ደረሰችና ቦርሷን በትከሻዋ አንግታ በመንገዱ ዳር ቆመች። እቅድ አልነበራትም፣ አቅጣጫ ግን ነበራት። መኪናዎች አለፉ፣ የጭነት መኪናዎች። በአትክልት ሳጥኖች የተሞላች አሮጌ መኪና እስክትቆም ድረስ 1 ሰዓት አለፈ። ሹፌሯ ሴት መስኮቱን አወረደች። ወዴት ነው የምትሄጂው ልጄ? ወደ ሳን አግናሲዮ ተራራው ላይ። ለብቻሽ ለመጓዝ በጣም ትንሽ ነሽ። ኢዛቤላን ተመለከተቻት። ብቻዬን አይደለሁም፣ አያቴ እዛ እየጠበቀችኝ ነው። ውሸት። ዶኛ ኤሊና እንደምትመጣ እንኳን አታውቅም፣ ግን ሴትዮዋ እንድትሳፈር ፈቀደችላት። የሰዓታት መንገድ፣ የአፈር መንገድ፣ አቧራ፣ እንደ ክፍት እጅ ፊት ላይ የሚመታ ሙቀት። ኢዛቤላ ዝም ብላ አካባቢው ከከተማ ወደ መንደር፣ ከመንደር ወደ ተራራ፣ ከአስፋልት ወደ አፈር ሲቀየር እየተመለከተች ተጓዘች እና በእያንዳንዱ ኪሎ ሜትሮች ነገሮች ወደ አይምሯ ይመላለሱ ነበር። እንደ ትዝታ ሳይሆን እንደ ድብደባ። የእናቷ ፎቶ፣ የታገደው ቁጥር፣ ማንም ያልቆረሰው ኬክ እና የአድሪያን ሳቅ፣ የሪካርዶ ዝምታ። እያንዳንዱ ትዝታ ከማዛትላን 1 እርምጃ ራቀ። ወደ ጭቃው ቤት ደግሞ 1 እርምጃ ቀረበ። በሳን አግናሲዮ ዶኛ ኤሊና ለምን እንደሆነ ሳያውቁ በሌሊት 9 ሰዓት ላይ ከእንቅልፋቸው ተነሱ። ምንም ድምፅ አልነበረም፣ ምንም ነገር አልነበረም። ግን ልክ ብርድ ልብስ እንደሚሳብ ሁሉ አንድ ነገር ከእንቅልፋቸው ጎተታቸው። ተነሱ፣ ወደ መሰዊያው ሄዱና ሻማ አበሩ።
በሳንቲሞች የተሞላው የመስታወት ማሰሮ ደብዳቤው ከስሩ እንደተኛበት እዚያ ነበር። አሮጊቷ ለጥቂት ጊዜ ተመለከቱት። ከዚያም ጸለዩ። ከዚያም ተመልሰው ተኙ። ግን እንቅልፍ አልወሰዳቸውም። ጎህ ሲቀድ ላለፉት 4 ዓመታት እንደሚያደርጉት የቤቱን መግቢያ ለመጥረግ ወጡ። የመንገዱን አፈር ልክ አንድ ነገር እንደሚያዘጋጁ ወይም አንድን ሰው እንደሚጠብቁ ሁሉ ይጠርጉት ነበር። ከዚያም ቀና ብለው አዩ። በአፈሩ መንገድ መጨረሻ ላይ ከንጋቱ ብርቱካንማ ሰማይ አንጻር አንዲት ምስል እየመጣች ነበር። አንዲት ቀጭን ልጅ የቆሸሸች ቦርሳ በትከሻዋ ላይ የያዘች እና አንድ ነገር ደረቷ ላይ አጥብቃለች። በፍጥነት ትራመድ ነበር። ከዚያም ፈጠነች። ከዚያም ሮጠች። ዶኛ ኤሌና መጥረጊያውን ለቀቁት። መሬት ላይ ሲወድቅ እንኳን አልሰሙትም። ምክንያቱም ያቺ እየሮጠች የመጣችው ልጅ አሁን ሕፃን አልነበረችም። አድጋለች። ረጅም ጸጉር አላት፣ ቀጫጭን እግሮች፣ የረዘመ ፊት። ግን አረማመዷ ያው ነበር፣ አሯሯጧም ያው ነበር። ዶኛ ኤሌና ከ12 ዓመታት በፊት ከጠረጴዛ ጨርቅ ቁርጥራጭ የሰፉላትን ያንኑ የጨርቅ አሻንጉሊት በእጆቿ ይዛ ነበር። ኢዛቤላ በሩ ጋር ደርሳ ቆመች። ተያዩ። ሁለት ሰዎች በየቀኑ ከተነፋፈቁ በኋላ ሲተያዩ 4 ዓመታት በአንድ ሰከንድ ውስጥ ይጠቀለላሉ። ዶኛ ኤሌና ምንም አልጠየቁም። ምን ሆነ ወይም እንዴት መጣሽ ወይም እዚህ መሆንሽን ያውቃሉ አላሏትም። እጆቻቸውን ዘረጉ እና ኢዛቤላ ለዓመታት ክብደት ሲሸከም የቆየ ግድግዳ እንደሚፈርስ ሁሉ በውስጣቸው ተከስክሳ ወደቀች። አለቀሰች። በ4 ዓመታት ውስጥ አልቅሳ የማታውቀውን ያህል አለቀሰች። ቁም ሳጥን ውስጥ፣ በነጭ አልጋ ላይ፣ ሽንት ቤት ውስጥ ውሃውን ከፍታ የዋጠችው ሁሉ አሁን ወጣ። ዶኛ ኤሌና አቀፏት። ለአንድ ሰከንድ እንኳን አልለቀቋትም። ጸጉሯን እየደባበሱ አስፈላጊ የሆነውን ነገር ብቻ ነገሯት። ደህና ነሽ ልጄ፣ አሁን ቤትሽ ነሽ፣ እዚህ ነው ያለሽው። የመጀመሪያዎቹ ቀናት ጸጥ ያሉ ነበሩ። ኢዛቤላ ብዙ አታወራም ነበር። በማለዳ ትነሳለች። በ7 ዓመቷ ታደርግ እንደነበረው ምድጃው አጠገብ ትቀመጣለች እና ዶኛ ኤሌና ቶርቲላ ሲጋግሩ ትመለከታለች። አታግዝም ነበር። ዝም ብላ ሁሉም ነገር እዚያ መኖሩን ማረጋገጥ እንደሚያስፈልጋት ሁሉ ትመለከት ነበር። ነገር ግን ዶኛ ኤሌና በውስጣቸው ያለምንም ድምጽ የሚሰባብሯቸውን ነገሮች ያዩ ነበር። ኢዛቤላ ምግብ ብዙ አትበላም ነበር። በጣም ትንሽ ትወስድና ግማሹን ትተዋለች። ዶኛ ኤሌና ተጨማሪ ባቄላ ሳህኗ ላይ ሲያደርጉላት አያቴ ይበቃኛል፣ ማስቸገር አልፈልግም ትላለች። መብላት ማስቸገር እንደሆነ ሁሉ ለሁሉም ነገር ፈቃድ ትጠይቅ ነበር። ለመቀመጥ፣ ውሃ ለመቅዳት፣ ሽንት ቤት ለመሄድ ስላለች ብቻ ይቅርታ ትጠይቅ ነበር። አያቴ ስላወኩሽ ይቅርታ፣ ድምጽ ስለፈጠርኩ ይቅርታ። በመጀመሪያው ጧት ዶኛ ኤሌና ምድጃውን ሲያቀጣጥሉ ኢዛቤላ በልጅነቷ ታደርግ እንደነበረው ከጎናቸው ተቀመጠች። ዶኛ ኤሌና እንደ ሁልጊዜው በጥሩ ሁኔታ የቀረበ ባቄላና ትኩስ እንጀራ ሰጧት። ኢዛቤላ ሳህኑን አየች። ዶኛ ኤሌናን በዝግታ ተመለከተች። ሁሉንም መብላት እችላለሁ አያቴ ጠየቀች። ዶኛ ኤሌና ዞር ማለት ነበረባቸው። ቶርቲላ እየገለበጡ መለሱ። ግን ቶርቲላው ቀድሞውኑ ተገልብጦ ነበር። የሚያስፈልጋቸው ልጅቷ ፊታቸውን እንዳታይ ለአንድ ሰከንድ ዞር ማለት ብቻ ነበር። ምክንያቱም በዚያ ቅስፈት ዶኛ ኤሌና በልጅ ልጃቸው ላይ ምን እንዳደረጉባት በትክክል ተረድተዋል። መብላት ሊቀሙት የሚችሉት መብት እንደሆነ አስተምረዋታል። ቦታ መያዝ ችግር እንደሆነ አሳምነዋታል። ለመኖር ፍቃድ እንድትጠይቅ አድርጓታል። ይህ ደግሞ ለአንድ ልጅ በድብደባ የሚሆን አይደለም። በዝምታ፣ በትንሽ የምግብ መጠን፣ የጨዋነት አነጋገር በሚመስሉ ግን እስር ቤት በሆኑ ቃላት ነው የሚመጣው። ዞር ሲሉ ዶኛ ኤሌና እንዲህ አሏት። ልጄ በዚህ ቤት ውስጥ የፈለግሽውን ያህል ትበያለሽ። ተጨማሪ ከፈለግሽ ደግሞ እዚህ አለ። ማንም እዚህ ብዙ ነው አይልሽም። ኢዛቤላ ቀድሞኑ ታውቀው የነበረውን ነገር እንደገና እየተማረ ያለ ሰው ይመስል በቀስታ በላች። በምሽት መጥፎ ህልሞችን ታይ ነበር። ዶኛ ኤሌና ካልጋቸው ሆኖ ይሰሟታል። ልጅቷ በህልሟ ታወራ ነበር። አሮጊቷ ልትረዳው በማትችለው ድምጽ በለሆሳስ ትናገራለች። ትንሽ ሳለች ታደርግ እንደነበረው በአልጋው ላይ እንድትተኛ አደረጓት። ኢዛቤላ ወደ እነሱ ተጠግታ በመጨረሻም ዝም ትላለች። ዶኛ ኤሌና ጥያቄ አልጠየቁም፣ አላስገደዱም። አበሰሉ፣ አቀፉ። በማለዳ ቶርቲላ ጋገሩ፣ ጠበቁ። በሶስተኛው ቀን ኢዛቤላ ከአበባ መጋረጃው በስተጀርባ ወዳለው ክፍል ገባችና በሩ ላይ ቆመች።
ሁሉም ነገር እንዳለ ነበር። የሱፍ ብርድ ልብስ ያለው አልጋ፣ በሚስማር ላይ ያለው ትንሹ ቀሚስ፣ አሁን ከሌላ ህይወት የሚመጣ የሚመስል በጣም ትንሽ የሆነ ግድግዳው ላይ ያለ ስዕል፣ እሷና ዶኛ ኤሌና እጅ ለእጅ ተያይዘው በዶሮዎች ተከበው አሁን እየደበዘዘ ባለው ክራዮን የተሳለው እና በክፍሉ መሰዊያ ላይ በሳንቲሞችና በብሮች የተሞላው የመስታወት ማሰሮ። ዶኛ ኤሌና ከኋላዋ መጡ። ለወደፊትሽ ነው ልጄ፣ አንዱንም አልነካሁትም። ዶሮቼና ምድጄ ለኔ ይበቃኛል። ኢዛቤላ ማሰሮውን አየች። አባቷ የላከው የ4 ዓመት ገንዘብ ነበር። ዶኛ ኤሌና ተበድረው እያሳለፉ ነገር ግን ለልጅ ልጃቸው ገንዘብ ያጠራቅሙ ነበር። ላለፉት 4 ዓመታት አንዲት ሳንቲም እንኳን ሳይነኩ። በውስጧ አንድ ነገር ተሰበረ። ግን በዚህ ጊዜ እንደ ማዛት ላኑ አልነበረም፣ ወደ ውስጥ ያለ ዝምታ። በዚህ ጊዜ አያቷን አይኗን እያየች አለቀሰች እና በለቅሶ መካከል ማውራት ጀመረች። ሁሉንም ነገር ተናገረች። እያንዳንዱን የአድሪያንን ቃል፣ የሪካርዶን ዝምታ፣ እሷ የሌለችባቸውን ፎቶዎች፣ ማንም ያላከበረውን ልደቷን፣ አድሪያን እያፌዘች በድምጽ ያነበበቻቸውን እነዛን ደብዳቤዎች፣ የታገደውን ቁጥር፣ የሉሲያ ፎቶ ቆሻሻ ውስጥ መጣሉን፣ ሁሉንም። ዶኛ ኤሌና ሳያቋርጡ ድራማ ሳይፈጥሩ ማንንም ሳይራገሙ አዳመጡ። ኢዛቤላ ስትጨርስ አሮጊቷ ፊቷን በሁለት እጆቻቸው ያዙና እንዲህ አሏት። እናትሽ ባንቺ ትኮራ ነበር ልጄ፣ ምክንያቱም አንቺ የፍቅር ዋጋ ምን እንደሆነ ታውቂያለሽ። ከዚያም አቀፏት እና ቶርቲላ ለመጋገር ሄዱ። ምክንያቱም ዓለም ሲሰበር አያቶች የሚያደርጉት ይሄንን ነው። ቶርቲላ ይጋግሩና እስኪስተካከል ይጠብቃሉ። ነገር ግን ማንም በማያያቸው ቦታ ዶኛ ኤሌና አንድ ውሳኔ እየወሰኑ ነበር። ምክንያቱም ኢዛቤላ የነገረቻቸውን ሁሉ ያውቁት ነበር። ከ4 ዓመታት በፊት በዚያ ደብዳቤ ላይ የጻፉትን ነገር የሚያረጋግጥ ነው እና አሁን ሪካርዶ ሲመጣ እውነቱን ሁሉ የራሳቸውንም ጨምሮ ሊነግሩት ይገባል። ዶኛ ኤሌና በ4ኛው ቀን ወደ ቤተክርስቲያኑ ሄዱ። ቀኑ እሁድ አልነበረም፣ ቅዳሴም የለም። ነገር ግን ቄስ ቶማስ ሁሉ ጊዜ ግቢውን ሲጠርጉ ወይም ማንም የማይጠቀምበትን ወንበር ሲያስተካክሉ እዚያ ይገኛሉ። የሳን አግናሲዮ ቤተክርስቲያን ትንሽ ነበረች። 4 የጭቃ ግድግዳዎች፣ በንፋስ የሚጮህ ጣሪያ ነበረው። ነገር ግን ለዶኛ ኤሌና አፋቸው ሳይንቀጠቀጥ ነገሮችን በድምጽ ሊናገሩ የሚችሉበት ብቸኛው ቦታ ነበር። አባቴ፣ ልጅቷ ተመልሳለች። ቄስ ቶማስ መጥረጊያውን አኖሩ። ኢዛቤላ ከማዛትላን ተጉዛ ለብቻዋ መጣች። 14 ዓመቷ ነው እና ግን ለብቻዋ ወደዚህ መጣች። ዶኛ ኤሌና ወንበር ላይ ተቀመጡና መሬቱን እያዩ ቀሩ። ሁሉንም ነገረችኝ አባቴ። ያቺ ሴት ያደረገችውን ሁሉ ነገረችኝ። ሪካርዶ የፈቀደውን ሁሉንም። ቄሱ ከጎናቸው ተቀመጡ። እና ሁሉንም ሪካርዶ ያውቃል ማለት ነው? እና ምን ልታደርጉ ነው? ዶኛ ኤሌና ለመመለስ ዘገዩ። ምክንያቱም ሊናገሩት የነበረው ነገር ስለ አድሪያን ወይም ስለ ኢዛቤላ ብቻ ሳይሆን ስለ ራሳቸውም ጭምር ነበር። እኔ ዝም ብዬ ነበር አባቴ አሉ። ቃላቱን ማውጣት እንደከበዳቸው መሬቱን እያዩ። ሪካርዶ ይዟት ሲሄድ በሱቁ ስልክ ደውዬ እንዴት እንደሆኑ ጠይቀው ነበር። እሱም ደህና ነን፣ ሁሉም ደህና ነው ይለኝ ነበር። ግን እኔ ነገሮችን እሰማ ነበር። አነጋገሩ እንደተቀየረ፣ አድሪያን ስትመጣ እንዴት በፍጥነት ስልኩን እንደሚዘጋ ሰማ ነበር። በ4 ዓመት ውስጥ አንድ ጊዜ ወደ ሳን አግናሲዮ የመጣበት ጊዜ ነበር እና እሱ ለሁሉም ነገር በስልክ ፈቃድ ሲጠይቅ አየሁት። ለአንድ ምሽት ለማደር፣ ቢራ ለመግዛት፣ ለመተንፈስ ስልኩ ሲጠራ ሁሉ ልጄ በጣም ይንቀጠቀጥ ነበር፣ ይፈራ ነበር። ቆሙ፣ በረጅሙ ተነፈሱ። ልጄ እንዳልተገዛ በዚያ ቅስፈት አወቅኩ። ይልቁኑ ታስሮ ነበር። ግን እኔ ዝም አልኩኝ። ይሄ የሱ ውሳኔ ነው፣ የሱ ህይወት። ጣልቃ መግባት መብቱ የለኝም። ቄስ ቶማስ ለረጅም ጊዜ ተመለከቷቸው እና አሁን ልጅቷም እየተንቀጠቀጠች መጣች። ለመብላት ለመቀመጥ ፈቃድ እየጠየቀች ነው። ስላለች ብቻ ይቅርታ ትጠይቃለች። 14 ዓመቷ ነው እና በመኖሯ ይቅርታ ትጠይቀኛለች። አባቴ፣ ስላለች ይቅርታ ትጠይቃለች። ድምጻቸው ለመጀመሪያ ጊዜ ተሰበረ። ከ4 ዓመታት በፊት ምናልባት ተናግሬ ቢሆን ኖሮ ይህ ሁሉ አይሆንም። ዶኛ ኤሌና፣
አንቺ በፍቅር ምክንያት ዝም አልሽ። አሁን ግን የልጅ ልጅሽ በእግሮቿ ተናግራለች። ለብቻዋ እዚህ ድረስ ተጉዛለች። አሁን የዝምታ ጊዜ አይደለም። ሪካርዶ ሲመጣ ሁሉንም ንገሩት። ዶኛ ኤሌና በሐሳቡ ተስማሙ። ይህ ነው ይበልጥ የሚያስፈራኝ አባቴ፣ ምክንያቱም እውነቱ እኔም ዝም ማለቴን ይጨምራል። ሪካርዶ በሚመጣበት ጊዜ የሚወሰደውን ውሳኔ አጽንታ ከቤተ ክርስቲያኑ ወጣች። ገና ትንሽ የልብ ትርታ ያለው አባት ሁል ጊዜ ልጁን እንደሚፈልግና ሙሉን እውነት እንደሚሰማ ታውቅ ነበር። አድረን ያደረገችውን ብቻ ሳይሆን ዶኛ ኤሌና አይተው ዝም ያሉትንም ጭምር። ሪካርዶ ደብዳቤውን ጧት 1 ሰዓት ላይ ያገኘው። አትፈልጉኝ፣ ወደሚወዱኝ ቦታ እየሄድኩ ነው። ወዴት እንደምትሄድ አልገለጸችም፣ ግን አያስፈልግም ነበር። ሪካርዶ ማሰብ አላስፈለገውም። በዓለም ላይ ልጁ ተወዳጅ እንደሆነች የሚሰማት አንድ ቦታ ብቻ ነበር። አንድ ቦታ። ክፍሉን ፈተሸ። ቦርሷ የለም፣ አሻንጉሊቷም የለችም። ቁም ሳጥኑ ክፍት ነው። እየሮጠ ወረደ። አድሪያን ወጥ ቤት ውስጥ ቡናዋን እየጠጣች ነበር። ኢዛቤላ ሄዳለች። አድሪያና ደብዳቤውን አነበበችው። ጠረጴዛው ላይ ያስቀመጠችውና ለፖሊስ ደውል፣ ይህኛን መጥፎ ያስመስለናል አለችው። ደህና ናት አላለችም፣ ወይም የት ትሆን አላለችም። ያለችው ነገር እኛን መጥፎ ያስመስለናል ነበር። ሪካርዶ የዶን ማቴዎ ስልክ ቁጥር ላይ ደወለ። 4 ጊዜ ጠራ። ያው ሁል ጊዜ የሚታወቀው ጎርናና ድምጽ መለሰ። ሪካርዶ ስለ እናቱ ጠየቀ፣ ጠበቀ እና ከኋላ በሩቅ አንድ ሳቅ ሰማ። ከዓለም ሳቆች ሁሉ በላይ ጠንቅቆ የሚያውቀው የልጅ ሳቅ። ኢዛቤላ እዚያ ነበረች። እግሮቹ ዝልፍልፍ አሉበት። ግድግዳው ላይ ተደገፈ። አይኖቹን ጨፈነ። ሪካርዶ! አድሪያና እጆቿን አጣጥፋ ከወጥ ቤት ሆና ትመለከተው ነበር። እሷ ከዚያች አሮጊት ጋር ትቅር፣ እኔ እናንተ እዚህ ይሻለናል። ያቺ ልጅ ችግር እንጂ ሌላ አታመጣም፣ ነግሬሃለሁ። ሪካርዶ ምናልባትም በ4 ዓመታት ውስጥ ለመጀመሪያ ጊዜ በትክክል ተመለከታት። ያለ ፍርሃት መነጽር፣ ደሃ በመሆኑ ሳይሸማቀቅ፣ የሱ ያልሆነውን ህይወት ለማግኘት በሐሰተኛ ምስጋና ሳይታወር በትክክል ተመለከታት። ዶኛ ኤሌና እንደሚያዩት ኢዛቤላም እንደምታያት አድርጎ እውነተኛ ማንነቷን ተረዳ። ልጄን ላመጣ ሄዳለሁ። አድሪያን በር ላይ ቆመች። ከሄድክ እንዳትመለስ፣ ያለምንም ነገር ትቀራለህ። ሰማኸኝ? ያለምንም ነገር። ሪካርዶ ሳይመለከታት ባጠገቡ አለፈ። የጥቁር መርሴዲስ መኪናውን ቁልፍ ያዘ። የአድሪያን መኪና፣ እሷ ፈጽሞ እንዲነዳው የማትፈቅድለትን እና ተነሳ። በኋላ ብትጠይቀው ግድ አልነበረውም። የ8 ሰዓት መንገድ። አድሪያን ገንዘብ መላክ ብቻ ይበቃል፣ በየሳምንቱ መሄድ አያስፈልግም ብላ ካሳመነችው በኋላ ያቋረጠው ያው የ8 ሰዓት መንገድ። 8 ሰዓት የአፈር መንገድ፣ የተራራ ያቧራ ያጠፋቸውና ያላደረጋቸውን ነገሮች ሁሉ በማሰብ 8 ሰዓታትን ተጓዘ። ጀንበር ስትጠልቅ ደረሰ። መርሴዲሱን መንደሩ መግቢያ ላይ አቆመው። ምክንያቱም ያፈሩ መንገድ ከዚያ በላይ አያስኬድም እና በእግሩ ተጓዘ። የጭቃው ቤት እንዳለ ነው። የቆርቆሮ ጣሪያው፣ ምድጃው፣ በረቱ። እናም በ7 ዓመቷ ትቀመጥበት በነበረው ድንጋይ ላይ ተቀምጣ ለዶሮቹ በቆሎ የምትሰጥ ኢዛቤላ ነበረች። አሁን ሕፃን አይደለችም። ረጅም ጸጉር ያላት ቀጭን ታዳጊ ናት። ግን ለዶሮቹ በቆሎ የምትሰጠው በዚያው በቀድሞ አኳኋን ነበር። ኢዛቤላ አየችው እና ሪካርዶ በአይኖቿ ውስጥ ደስታን አላገኘም፣ ፍርሃት ነበር። ልጁ ሊወስዳት የመጣ መሰላት። ልጄ ልወስድሽ አልመጣውም አለ ከመንገዱ ቆሞ። የመጣሁት ከረጅም ጊዜ በፊት መስማት የነበረብኝን ነገር ለመስማት ነው። ዶኛ ኤሌና በሩ ላይ ታዩ። ተመለከቱት። አላቀፉትም። ወጥ ቤት ውስጥ አስቀመጡት። አንድ ብርጭቆ ውሃ ሰጡትና ማውራት ጀመሩ። ኢዛቤላ የነገረቻቸውን ሁሉ እያንዳንዱን ነገር ነገሩት። ማንም ያላከበረውን ልደት፣ የተቆጠበውን የምግብ መጠን፣ ልጁ የሌለችባቸውን ፎቶዎች፣ የሉሲያ ፎቶ ቆሻሻ ውስጥ ስለመጣሉ፣ የታገደው ቁጥር፣ በፌዝ የተነበቡት ደብዳቤዎችና በመጨረሻው የራሳቸውን ነገር ነገሩት። ሪካርዶ ስልክ ላይ ሲያወራ የነበረው የተለየ ድምጽ፣ ስልኩ ሲጠራ ሲንቀጠቀጥ ያዩበት ጊዜ፣ ያዩአቸውና ዝም ያሏቸውን ሁሉንም ምልክቶች ነገሩት። እኔም ጥፋተኛ ነኝ ልጄ። ዶኛ ኤሌና እያለቀሱ ነበር። ያንተ ውሳኔ ነው ብዬ ዝም አልኩኝ፣ ግን ያንተ ውሳኔ አልነበረም፣ ፍርሃት ነበር። ሪካርዶ አንዲትም ቃል ሳይናገር ሁሉንም አዳመጠ።
እናቱ ስትጨርስ አልጮህም፣ አልተራገመም፣ ራሱን አላጸደቀም። ይልቁኑ አንገቱን ደፍቶ አለቀሰ። በክፋት ሳይሆን በፈሪነቱ ተባባሪ እንደነበረ አሁን እንደተረዳ ሰው አለቀሰ። ኢዛቤላ ከአበባ መጋረጃው በስተጀርባ ካለው ክፍል ሆና ትመለከተው ነበር። አልቀረበችውም፣ አላቀፈችውም። ይቅር ለማለት ገና ዝግጁ አልነበረችም። ግን ዝም ብላ ስትመለከተው መቆየቷ ለጊዜው በቂ ነበር። አድሪያና ለመድረስ 2 ቀን ፈጀባት። ግን መጣች። ነጩ መኪና ሪካርዶንና ኢዛቤላን ለመውሰድ በመጀመሪያ ጊዜ የመጣችበት ያው መኪና ከመንደሩ ከየትኛውም ቦታ በሚታይ የአቧራ ደመና ታጅባ ሳን አግናሲዮ መግቢያ ላይ ቆመች። አድሪያና ጭቃ ውስጥ በሚሰምጥ ባለ ተረከዝ ጫማ የፀሐይ መነጽሯን አድርጋ የራሷ የሆነ ነገር ልትሰበስብ የመጣች በሚመስል አኳኋን ወረደች። የመጣችው ለኢዛቤላ አልነበረም፣ ለሪካርዶ ነበር። ምክንያቱም አድሪያና መሸነፍን አትቀበልም። ፍቅር አልነበረም፣ ቁጥጥር፣ የበዛ ቁጥጥር ነበር። በአፈር መንገዱ ወደ ጭቃው ቤት ተጓዘች። ሙቀቱ ፊቷን ይመታው ነበር። ዶሮቹ ይህች ሴት የዚህ ቦታ አካል እንዳልሆነች የሚያውቁ ይመስል ተመለከቷት። አድሪያን ልክ ከ4 ዓመት በፊት እንደነበረው ሁሉንም ነገር በንቀት አየች። ቆርቆሮን፣ ምድጃውን፣ በሽቦ ላይ የተሰጠውን ልብስ እና ሁሉም እንዲሰማት በከፍተኛ ድምፅ ተናገረች። ሪካርዶ፣ በእውነት ይህንን ሁሉ ለዚህ ትቀይረዋለህ? ግን ሪካርዶ ብቻውን አልነበረም። ጎረቤቶቹ መጥተው ነበር። ባለሱቁ ዶን ማቴዎ በሩ ላይ ተደግፎ ነበር። ቄስ ቶማስ ምድጃው አጠገብ በፕላስቲክ ወንበር ላይ ተቀምጠው ነበር። ዶኛ ኤሊና በቤታቸው መግቢያ ላይ ቆመው ነበር፣ ሽርጣቸውን ለብሰውና እጆቻቸውን አሳርፈው። ሪካርዶ በአድሪያና ፊት ቆመ። በ4 ዓመታት ውስጥ ለመጀመሪያ ጊዜ ተናገረ። በድፍረት አልጮህም፣ አልተሳደበም። ከዚያ የባሰ ነገር አደረገ። እያንዳንዱን ቃል አንድ በአንድ ደገመላት። ብዙ እንዳትበላ ከለከልሻት፣ የገጠር ሰው እንደምትመስል ነገርሻት፣ የሞተች እናቷን ፎቶ ቆሻሻ ውስጥ ጣልሽባት፣ የአያቷን ቁጥር አጠፋሽ፣ ከእያንዳንዱ ፎቶ ላይ አጠፋሻት፣ ልጅ እንደሌለሽ ተናገርሽ እና በልደቷ ቀን አድሪያና ልጅ 14 ዓመት በሞላት ቀን የልደት መዝሙር ለመዘመር ያስታወሰው በዚህ ግቢ ውስጥ ያለው ሰው ብቻ ነበር። አድሪያና ወደ ኋላ 1 እርምጃ ፈገፈገች። እያጋነንክ ነው። እኔ ለማስተማር ብቻ ነበር የፈለኩት። ዶኛ ኤሊና ከደጃፍ ሆነው ጣልቃ ገቡ። ድምጻቸው እንደ ቤታቸው ጭቃ ይረጋና የጸና ነበር። ማስተማር? ልጅቷ ወደዚህ ስትመጣ እየተንቀጠቀጠች ነበር። ለመብላትና ለመቀመጥ ፈቃድ ትጠይቃለች። ስላለች ብቻ በመኖሯ ይቅርታ ትጠይቃለች። ይህንን ያስተማራቿት። አድሪያና ስልቷን ቀየረች። ሁልጊዜም እንደምታደርገው አይኖቿ በእንባ ተሞሉ። መቼ መውጣትና መቼ መታቀብ እንዳለበት የሚያውቅ እንባ። ያደረኩት ሁሉ ለኛ ብዬ ነው ሪካርዶ። ህይወት ሰጠው፣ ከዚህ አወጣው። ያለኔ ምንም አይደለህም። ሪካርዶ ተመለከታት። አይ አድሪያና፣ አንቺ ገዛሽኝ፣ እኔም እንድትገዢኝ ፈቀድኩ። ግን ልጄን አልሸጥልሽም። አድሪያና ፊቷን አጠቆረች። እንባው እንደመጣበት ፍጥነት ጠፋ። ያለኔ ምንም አይደለህም። ተመልሰ ፀሐይ ላይ ድንጋይን ትፈልጣለህ። በቤትሽ 1 ቀን ከማሳልፍ ይልቅ 10 ዓመት ድንጋይ መፍለጥን እመርጣለሁ። ቄስ ቶማስ ከወንበራቸው ተነሱ። እጆቻቸውን አጣጥፈው ቀረቡ እና ሁሉንም እንዳዩና ለመሰማት መጮህ እንደማያስፈልጋቸው አዛውንቶች ረጋ ባለ ድምፅ ተናገሩ። እመቤት፣ አንቺ በመኪና መጣሽ፣ ግን በዚህ መንደር ካለ ከማንኛውም ሰው የበለጠ ደሃ ሆነሽ ትሄጃለሽ። ምክንያቱም እዚህ ሁሉም ሰው አለው፣ አንቺ ግን ማንም የለሽም። አድሪያና መንጋጋዋን አጠነከረች። ዞር ብላ ወደ መኪናዋ ተጓዘች። ሁሉም ነገር አብቅቶ ነበር። ነገር ግን የጭቃው ቤት በር ተከፈተ። ኢዛቤላ ወጣች። ከበሩ ጀርባ ሆና ሁሉንም ነገር ሰምታ ነበር። እጇን በመኪናው መያዣው ላይ ወዳደረገችው አድሪያና ተጓዘች። አልጮኸችም፣ አላለቀሰችም፣ አልሰደበቻትም። ማንም ባላነበባቸው ደብዳቤዎች ውስጥ መናገር ያለባትን ሁሉ እንደተናገረ ሰው በረጋ ድምፅ ተናገረች። አሁን የቀራት አንዲት መስመር ብቻ ነበር። እኔ ያንቺን ንብረት መቼም አልጠየቅኩሽም። የፈለኩት አባቴ ካንቺ ፍቃድ ሳይጠይቅ እንዲያቅፈኝ ብቻ ነበር። አድሪያና ባለችበት ደረቀች። 1 ሰከንድ፣ 2። ለዚያ መልስ አልነበራትም።
ምክንያቱም የሚያጣው ነገር ከሌለው ሰው አፍ ለሚወጣ እውነት መልስ የለም። መኪና ውስጥ ገባች። በሩን ዘጋችው። ሞተሩ ተነሳና ነጩ መኪና ሁልጊዜም ትንቀው በነበረው የአፈር መንገድ ላይ የአቧራ ደመናን እያስነሳ ተጓዘ። ከሳን አግናሲዮ ያየችው የመጨረሻ ነገር ይህ ነበር። ማንም አልተከተላትም፣ ማንም አልጠራትም፣ ማንም አልናፈቃትም፣ ማንም እንዳትሄድ አላስቆማትም። ከአንድ ሳምንት በኋላ ሪካርዶ ጣሪያው ላይ ነበር። ኢዛቤላ 7 ዓመት ሲሆናት ሊያስተካክለው ሞክሮ ሳይጨርሰው የቀረው ያው የቆርቆሮ ጣሪያ አሁን በእውነት እያስተካከለው ነበር። በራሱ እጆች ከዶን ማቴዎ ሱቅ በገዛው ያው ሚስማር፣ ግንበኛ በነበረበት ጊዜ ይጠቀምበት በነበረው ሲሚንቶ። እጆቹን ያሙት ነበር፣ ግን ግድ አልነበረውም። ያንን ህመም ናፍቆት ነበር። ከታች ዶኛ ኤሊና በምድጃው ላይ ቶርቲላ ይጋግሩ ነበር። ኢዛቤላ ለዶሮቹና ለተወለዱት ጫጩቶች በቆሎ ትሰጥ ነበር። በልደቷ ምሽት ዶኛ ኤሊና በስልክ የነገሯት እነዚያው ጫጩቶች። ቤቱ ያው ነበር፣ ጭቃውም ያው ነበር፣ ግን ሁሉም ነገር አሁን የተለየ ነበር። ሪካርዶ ከጣሪያው ወርዶ ከእናቱ አጠገብ ተቀመጠ። ለመጀመር ከበደው። ይቅር በይኝ እማዬ፣ እንዲገዙኝ ስለፈቀድኩ፣ ዝም ስላልኩ፣ መምጣቴን ስላቆምኩ ይቅርታ አድርጊልኝ። ዶኛ ኤሊና ተመለከቱት። ይቅርታ እንድትጠይቀኝ አልፈልግም ልጄ፣ እንድትቆይ ነው የምፈልገው። ሪካርዶ አንገቱን ነቀነቀ። ወደ ክፍሉ ገባ። ገንዘቡን ቆጥሮ ቤቱን ለማደስ እንዲያቅድ በመሰዊያው ላይ ያለውን የመስታወት ማሰሮ አነሳ። አንድ ተጨማሪ ክፍል፣ ጉድጓዱን ማስተካከል። ማሰሮውን ጠረጴዛው ላይ ዘረገፈው። ሳንቲሞች፣ የታጠፉ ብሮች፣ እንደገና ሌላ ሳንቲሞች። በመጨረሻም አንዲት የታጠፈ ወረቀት ወደቀች። ቢጫ የሆነች ያረጀች። ሪካርዶ ገለጣት። የእናቱን የእጅ ጽሑፍ ወዲያውኑ አወቀው። ያቺው በማሰሮቹ ላይ ስም የምትጽፍባት ጠማማ እጅ ጽሑፍ። የ4 ዓመት በፊት ቀን ነበረው። ኢዛቤላን ይዟት በሄደበት ቀን የተጻፈ። በዝምታ አነበበው። ደብዳቤው ሁሉንም ነገር ይናገራል። አድሪያና አነጋገሩን እንደምትቀይርበት፣ ልብሱን እንደምትጥልበት፣ ከመንደሩ እንደምታርቀው፣ ለአባቷ እንደ አገልጋይ እንዲሰራ እንደምታደርገው እና ከሁሉ የከፋው ደግሞ በኢዛቤላ ላይ የምታደርገውን ነገር። ምክንያቱም አንተን ልትቀይር ትችላለች፣ ግን ልጅቷን እሷን ልትቀይራት አትችልም። ለዛ ደግሞ ራስን መቼም ይቅር አትልም። የመጨረሻዋ መስመር። ይህንን ደብዳቤ አልክልህም፣ ምክንያቱም እንደማታነበው አውቃለሁ። ተመልሰ ነገሩ ሲገባ እንድታየው ከማልነካው ገንዘብ ጋር እዚህ አስቀምጥልሃለሁ። ሪካርዶ ቀና ብሎ አየ። ዶኛ ኤሊና በሩ ላይ ቆሞ መሬቱን ይመለከቱ ነበር። በእጁ የያዘውን ያውቃሉ። ለምን አላክሽልኝም እማዬ? ብልክልህ ኖሮ እንድትሄድ ያልፈለግኩ ጣልቃ ገባ አሮጊት እንደሆንኩ ታስብ ነበር። ስለዚህ ለራስ ማግኘት ነበረብህ። ሪካርዶ ተነሳ። ሕፃን ከነበረበት ጊዜ ጀምሮ ዶን ማኑኤል ሞቶ ዓለም ለሁለት ከመከፈሏ በፊት አቅፏቸው እንደማያውቅ አድርጎ አጥብቆ አቀፋቸው። ዶኛ ኤሊና እጃቸውን ጀርባው ላይ አደረጉ እና በ4 ዓመታት ውስጥ ለመጀመሪያ ጊዜ ሳይደበቁ አለቀሱ። ኢዛቤላ ወደ ክፍሉ ገባች። ምንም አላለችም። በልጅነቷ ትስልበት ከነበረው ኖራ አንዱን አነሳችና ወደ ግድግዳው ተጠጋች። ከድሮ ስዕል አጠገብ እሷና ዶኛ ኤሊና እጅ ለእጅ ተያይዘው በዶሮች የተከበቡበት አዲስ ስዕል ሳለች። 3 ምስሎች፣ ዶኛ ኤሊና፣ ሪካርዶና እሷ እና ዝቅ ብሎ ትንሽ የሆነ 4ኛ ክንፍ ያለው ምስል። ማን እንደሆነ አልተናገረችም፣ አያስፈልግም ነበር። ሪካርዶ ከደጃፍ ሆኖ አያት እና ከዓመታት በኋላ ለመጀመሪያ ጊዜ አይኑን ሳያርቅ ስለ ሉሲያ ተናገረ። ያንቺን አይኖች ነበሯት ልጄ፣ እና ያንቺን አይነት ድፍረት። ኢዛቤላ ተመለከተችው፣ አላቀፈችውም። ገና ነው፣ ግን ፈገግ አለች እና ያቺ ትንሽ በግልጽ የማትታይ ፈገግታ ለ4 ዓመታት ፈገግ ባላለች ሕፃን ፊት ላይ መታየቷ የአንድ ነገር ጅምር ነበር። ያ የጭቃ ቤት ለዓመታት አልተለወጠም። ግድግዳዎቹ አሁንም ጠማማ ናቸው። ምድጃውም የማገዶ ነው። ውሃው አሁንም ከጉድጓድ ነው የሚቀዳው። ጣሪያው አሁንም በንፋስ ይጮሃል፣ ምንም እንኳን ትንሽ ቢቀንስም፣ ግን ቤቱ ሞልቷል። ዶኛ ኤሊና ምን እንደሚፈጠር ከመጀመሪያው ቀን አውቀው ነበር። በደብዳቤ ጽፈው ሊነኩት ካልደፈሩት እያንዳንዱ ሳንቲም ጋር አኖሩት። ሪካርዶ እናቱ ሁሉ ጊዜ የሚያውቁትን ነገር ለማንበብ 4 ዓመት ፈጀበት
እና ኢዛቤላ በ7 ዓመቷ ጠማማ ቶርቲላ መጋገር የተማረችው ያቺው ልጅ ከሶስቱ የሚበልጥ ደፋር ሆና ተገኘች። ምክንያቱም ማንም ያልደፈረውን ያደረገችው እሷ ብቻ ነበረች። እውነቱን በእግሮቿ መናገር ያለ ፈቃድ ማንም እንዲያድናት ሳትጠብቅ መሆን ያለበት ቦታ ድረስ ለብቻዋ ተጓዘች። እና የዶን ማኑኤል ንግግር ዶኛ ኤሌና ለኢዛቤላ ከልጅነቷ ጀምሮ የነገሯት ልጅቷ ሳትረዳው የሰማችው አንድ ቀን ብቸኛ ምርኩዟ የሆነው ያ ንግግር ሀብታም ሰዎች ቁሳቁስ አላቸው፣ ድሆች ግን ሰዎች አሏቸው። በዚያ የጭቃ ቤት ውስጥ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሁለቱም ነገሮች ነበሯቸው፣ ሰዎችና የወደፊት ተስፋ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? እናንተስ በኢዛቤላ ቦታ ብትሆኑ ኖሮ ምን ታደርጉ ነበር? ትሄዱ ነበር ወይስ ትታገሳላችሁ? ወይስ እሷ እንዳደረገችው ገንዘብ ሊገዛው የማይችለውን ብቸኛ ነገር ለመፈለግ ወደ ጭቃው ቤት ትመለሳላችሁ? ሐሳብ አስተያየታችሁን በኮሜንት አሳውቁን። እንደዚህ አይነት ታሪኮችን ማዳመጥ የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። ታሪኩን እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን ማዳመጥ የምትወዱ ከሆነ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።